እንዳሰብነው ሰው አልመጣልንም። አሚን ምስክር ያልኳችሁ በጣም በእርግጠኝነት ይሄ ፎቶ ከኛም ጋር ተጣልተን ያላዩትም ልጅ እንዳላት እናውቃለን ምናምን ያ ብለናታል። ልጅ አለሽ ብለናታል። ተወዳጁ አቀንቃኝ አቤል ሙሉጌታ ሙዚቃ አቆመ የሚባለው እውነት ነው? እኔ እኮ ሶስቱን ብሔር ብሔረሰቦች ያጣመርኩኝ እኮ ብቸኛው ሰው ነኝ እኮ እኔ እኮ። ሰላም ሰላም ክቡራና ክቡራት እንዴት ናችሁልኝ? በሌሎች እጅግ አነጋጋሪ የሆኑ ጉዳዮች ተመልሰናል ማለት ነው። መወዳችሁ ቤተሰቦች እንግዲህ አዶናይ ባለፈው በማርች 28ቱ ጉዳይ በጣም አዝኖ ቪዲዮ ለቋል። ምን አለ? ምንድነው የተሰማው ነገር የሚለውን ይዤላችሁ ቀርብ ያለ ሀሳባችን እንሰጥበታለን። በሌላ ጉዳይ ደግሞ አቤል ሙሉጌታ ከሙዚቃው ዓለም መውጣቱን ተከትሎ በጣም ብዙ ሀሳቦች እየተንሸራሸሩ ይገኛሉና ምንድናቸው የሚለውንም ይዤ መጥቻለሁ። የዲቦን ልጅ ፎቶ ለቀውባታል። የዲቦ ልጅ መጀመሪያውም አላት የላትም የሚለው ነገር ሌላ ጥያቄ ስለሆነ ከዚህ በፊት አላት በሚለው ብዙ ክርክሮች ሲነሱ ነበር። አሁን ደግሞ ፎቶ አለቀውባታል ማለቀቀ የሚለውንም አብረን እናያለን። ሀሳብ አስተያየቶቻችን እንለዋወጥበታለን። ወዳችሁ ቤተሰቦች ወደ ቪዲዮቹ እንግባ፣ እንመለሳለን። እንዳሰብነው ሰው አልመጣልንም። አሚን what can you do about that? You know what I mean? Look at that. I mean, there's a good amount of people, but it's not a lot. ቀስ በቀስ ነው ሰው እየመጣ ያለው። they're late, most people, and also yeah, እንዳሰብነው አልሆነም። እንደዚህ አይነት ሞመንቶች የውድቀት ሞመንቶች አይ ቲንክ ይባላሉ በአብዛኛው አስተሳሰብ። የጠበቁት የሰው መጠን ነበረ amount of people, but አልተገኙም, and it's okay. And I'm not upset at anyone. I'm not upset at anything. Of course, I might be a little bit sad. እንዳሰብነው ሰው አልመጣልን። እንግዲህ ወደ ሌላኛው ጉዳይ ከመሄድ በፊት እዚህ ጋር አንድ ነገር ልናገር። አዶናይ እንዳያችሁት እንግዲህ በጣም ልቡ ተሰብሮ አዝኖ አይነት ነገር ሪያክሽን እንደሚያሳየውና እሱ እንደገለጸው አይነት እንደዛ ነገር ነው የሚያሳየውና አሜሪካ በጣም ብዙ ሰው መከራውን አይቶ ሰርቫይቭ ለማድረግ ምን ለማለት በጣም መከራውን አይቶ የሚኖርባት አገር ናትና ሰው አልተገኘም ብለህ ሊሰማ አይገባም። እዚህ ቢኖር በቤተሰቡ ላይ የሚያድር እንደፈለገ የሚኖር ትንሽ ነገር ሰርቶ እየተዝናና የሚኖርበት ማህበረሰብ ብዙ ነውና በዛ ልክ ሊሰማ አይገባም እዛ ብዙ ሰው ስላልተገኘ። ከዛ በላይ ደግሞ የአገራችን ትልቅ አጀንዳ ትልቅ ጉዳይ ነው እና ይዘህ ይሄድከው የአገራችን ህፃናት በልብ ኬዝ ታመው ለነሱ ለመድረስ ነውና ትልቅ አጀንዳ ይዘህ ይሄድከው በጣም ከሞቲቬሽኑ እንተውና ትልቅ አጀንዳ ስለወሰድክ ያንን እያሳካ ስለሆነ ትልቅ ተሳክቶልሃል። በጣም ክብር የሚገባ ሪስፔክት የሚገባ ልጅ ነህ፣ ሊሰማ አይገባም ለማለት ያክል ነው። ወደ ሌሎቹ ጉዳዮች እንለፍስ። አሁን ግን የዲቦራ ልጅ ይሄን ፎቶ ኪዳነ ምሕረት ምስክር ያልኳችሁ በጣም በእርግጠኝነት ይሄን ፎቶ ከኛም ጋር ተጣልተን ያላዩትም ልጅ እንዳላት እናውቃለን ምናምን ያ ብለናታል። ልጅ አለሽ ብለናታል። ይሄን የልጇን ፎቶ ግን እኔ አላስወጣሁትም ወይ ሌላ ሰው የተጣላ ሰው አላስወጣትም። ይሄው ይሄ የሰርጀሪ በጎች ናቸው እንደዚህ አድርገው የሚያወጡት። ያንንም ታረገው ደግሞ ራሷ ሰርጀሪ ናት። ያንን የተናገርኩት ጋይስ ስለምናውቃት ማለት ነው። ግን እኮ ይኸውልሽ አንደኛውን እንደዚህ ስንጣላቸው እንትን ማለት ሳይሆን ልጅ ራሱ ደብቆ መምጣት እንኳንም አወጣችባት። ይሄንስ እሰይ ልጅን አደባባይ ላይ ደግጠሽ ባታወሪም እኮ ኦልሬዲ አውርተንባታል እኮ ልጅ እንዳላትና ልጅ እንደካደች ተናግረንባታል፣ ሰድበናታል፣ ቀጥቅጠናታል። ለምን ካድሽ ለምን ልጅ እያለሽ ብለን እኮ ለጊፍት ብለሽ ብለን ውርድ አድርገናታል። የልጇን ፎቶ አምጥቶ መለጠፍ ምን አስፈለገ? ኦልሬዲ እኮ የሶሻል ሚዲያ ማህበረሰብ ያውቃል እኮ ልጅ እንዳላት። አላመነች ስለማትፈልግ አላምንም ማለች። ግን የልጇ ፎቶ ሶሻል ሚዲያ ላይ ሲለጠፍ እንደ እናት የሚሰማትን ፊል የምታደርገውን ነገር ሁሉም እናቶች እንደሚበሳጩ ስለምታውቅ ያንን ነገር ደግሞ የምታደርገው ስለ ልጅ ስሜት የማይሰጣት ሰርጀሪ ናት። እሱማ የልጅ ጉዳ ናት። እቺ የልጅ ጉዳ ናት። ምንም አይመስላትም። አሁን እኔ ልጅ ስለማልወድ በልጅ ተናገሩኝ እንደዚህ አሉኝ። ሲሪየስ የምርሽ ነው እንደሱ የምትይው? እንደዛ ብለሽ የምትይው እውነትሽን ነው? ስለዚህ የምታወሪው ልጅ ሲኖርሽ ነው። ስሜቱን የምታይው ስለ ልጅ ሲኖርሽ ስታሳድጊ። ካላሳደግሽ ምንም አታውቂም። እግዚአብሔር በሰጠው ማህፀን እንዴት አንቺ መድህ እንኳን አልኩኝ። እሰይ ደግ አይዘው እኔ እንደዛ ስትሉ ተሰብስባችሁ ምናምን እያለቀሳችሁ ስታወሩ ደስ ብሎኝ እኮ ነው እንደዛ ያልኳት ነው የምላችሁ። ደስ አይጸጸተኝም። በህይወቴ የማይጸጸተኝ ሰርጀሪ ነው ራሱ እየሳቁ ነው እንኳን ሴቶቹ ልይ ሂጅበት። በነገራችን ላይ ሁሌ ልንገራችሁ በህይወቴ የማይጸጸተኝ ሰርጀሪ የሰደብኳት ስድብ አንድ ቀን አይጸጸተኝም። አንድ ቀን ይውላችሁ ቀይራችሁት በዚህ ጋር አድርጋችሁ በዚህ አድርጋችሁ እንደዚህ ያለች ብላችሁ ብትመጡ
እናት ትሙት ሰርጀሪ ያልፋት ነገር ስፔሻሊ ማህፀንሽ ሲድረቅ ምናምን አልሻት ምናምን ላላችሁ ነገር የከፋ ነው ጸባቸው ማለት ነው። ስር የሰደደ ነው ማለት ነው። ልጄ ሞቷን ነው ያሳወጀችብኝ በሚዲያ ትሙት ኬኳ ትሙት በሉ እያለች ነው ያስላከችብኝ በታመመችብኝ ሰዓት። ስለዚህም እኔም እናት ነኝ ለልጄ ማለት ነው። እኔ ለልጄ እናት ነኝ። የእሷን እንደዚህ ማለት እናንተ ትልቅ አድርጋችሁ ክፉ እሰይ ድርቅ አይደለም ጥፍጥፍ እሰይ 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 yes እናንተ ለወደዳችሁ ታሟችራላችሁ። እኛ ደግሞ ተቀደል ለወለድ ነው ልጅ ሞት በአደባባይ ታውጃላችሁ። ከዛም ኖርማል ሳዱላ እኛ አሁን እንደዛ ነው የምንለው። ሳዱላ እንላለን። የኔ ገላ ማለት ነው። ሳዱላ ማለት የኔ ገላ አንድ ሆነን ተዋሃድን ማለት ነው። በወሎ ቋንቋ ማለት ነው። ጆይ በእኔ እርሚ ምናምን እያልክ አውራ ፕሊዝ። ስታወራ አስተካክለው። ተው በእኔ ሀገር ነው ያልኩት እኔ በእኔና በናዮ አገር ያው ነው የኔ የእሷ ማለት የኔ ነው። ተዛምደናል። በሱ ተዛምዳለች። እኔ እኮ ተዛምጃለሁ። ወንድም አልገባህም እኮ አንተ እኮ እኔ እኮ ገባሁ እኮ ወሎ ገባሁ ይመጣል ያረል ይመጣል እንዴ ምን ነው ቤቢ አልተዛመድኩም እንዴ አልሆንኩም። ያንቺ ማለት የኔ አይደለ ንገሪኛ። ያንቺ ማለት የኔ አይደለ ወሎ ነን ወለዬ ነን እኛ። እኔ እኮ ኤርሚዬ እግዚአብሔርን እኔ እኮ ሶስቱን ብሔረሰቦች ያጣመርኩኝ እኮ ብቸኛው ሰው ነኝ እኮ ፋዳዛ ነው። ማዘር እዚህ ነች፣ ይኸው ደግሞ ዋይፍ እዚህ ነች። አባቴ ሶስት ብሔረሰቦች አንድ ላይ። በነገራችን ላይ በቅርቡ ቃለ መጠይቅ ለማድረግ እንግዳዬ ሊሆን ተነጋግረን ነበር። አዲስ ነገር አለኝ ብሎ ነበር። እንግዲህ ምናልባት አሁንም እየሞከርኩለት ነው። ግን ከዚህ ጋር የተያዘ ነው አዲሱ ነገር። እኔ አላውቅም። ግን እንግዲህ ስሞክርለት ስልክ እየሰራልኝ አይደለም። ግን በራሱ ሶሻል ሚዲያ የገለጸው ነገር አለ። ከዛ ተነስተው ነው እንግዲህ ብዙዎች እየጠየቁ ያሉት የራሱ የሶሻል ሚዲያ ስለሆነ በራሱ የተጻፈ ነው ብለንም ተስፋ ስለምናደርግ አዎ ካሁን በኋላ ዘምራለሁ እንጂ አልዘፍንም ብሏል። ከዚህ በኋላ እንደውም ከዚህ በኋላ በዘፈን ዓለሙ የለውም በሚል ርዕስ ነው እንደውም ፌስቡክ ገጹ ላይ ከሰዓታት በፊት መልእክቱን የገለጸውና ምናልባት ከዚህ በፊት የነበረበት የሙዚቃ ዓለም እጅግ በጣም እንደውም ደቆሻሽ አድርጎ እንደሚጠቅስና ከዚህ በኋላ መጽሐፍ ቅዱስ ላይ እንደውም ያለውን ወደ ጥፋቱ እንደማይመለስ አይነት የሚለውን መጽሐፍ ቅዱስ ቃል አንስቶ ከዚህ በኋላ ወደዛ አልመለስም፣ ወደ ሙዚቃ ዓለም አልመለስምና ከዚህ በኋላ በመዝሙር ወደ መንፈሳዊ ዓለም በደንብ ቀርባለሁ፣ መንፈሳዊ ስራዎችንም እሰራለሁ ብሎ ነው በፌስቡክ ገጹ ላይ ረዘም ጽሁፍ ነው የጻፈውና ለበርካታ ዓመታት እንግዲህ አልበም የሰራባቸውን አመታቶች አንስተዋል። 2003 ላይ በርካታ ጊዜያት አልበሞችን ሰርቷል። እንግዲህ ከዚህ በኋላ ምናልባት የሱ አድናቂዎችና ወዳጆች የሆኑ ሰዎች ሰርቶ በለቀቃቸው አልበሞች ናቸው እንጂ እያደመጡ የሚዝናኑበት ከዚህ በኋላ እኔ በዘፈን ዓለም አልኖርም፣ ወደ መንፈሳዊ ዓለም መጥቻለሁ፣ ምናልባት በዘማሪዎች ይሆናል ከዚህ በኋላ የኔን ድምጽ የምትሰሙት የሚል ይዘት ያለው ነገር እንግዲህ በማህበራዊ ሚዲያ ገጹ ላይ ያሰፈረው። እንግዲህ ከሰሞኑ በርካታ የጥበብ ባለሙያዎች ሃይማኖት የመቀየር ነገር ማለት ይቻላል ከኪነ ጥበቡ የመራቅ ነገር የታየ ነው። እንግዲህ የ621 አንድ ላይ ስለመጣ ነው። ከራሱ ደግሞ አንደበት ከአቤል ሙልጌታ ተጨማሪ መረጃ የምናገኝ ከሆነ ደግሞ እንዳያችሁት አቤል ሙልጌታ ከሙዚቃ መውጣቱን አስመልክቶ ትናንትና በጣም በተለይ ፌስቡክ ላይ ነው ያየሁት። የሱ ፖስቶች ነበሩ እንዳለ ተከታታይ ፎቶዎቹ ተለጥፈው፣ ዜናዎች ደግሞ የሁሉም የሚሉት ከዚህ ዓለም ሙዚቃ ነው የሚለውና ከዚህ ዓለም የምትለው ብቻ ሳይሆን ከዚህ ዓለም ደግሞ በሞት ተለየ ብዬ በጣም ደንግጬ ነበር። ጋይሶች ደግሞ ዘንድሮ ምንድን ነው የመጣብን ሁላ እያልኩኝ ነበር። ያው በደንብ ሳነበው እንደዛ ነው የሚለው። አገላለጹ ግን ትንሽ አስደንጋጭ አይነት አገላለጽ ነው ያመጡብን። ከዚህ ዓለም የሚለው ነገር ትንሽ ከባድ ነው፣ አይታችሁ ታዝባችሁ ከሆነ። ከዛ በተጨማሪ ግን በጣም ብዙ ሰዎች ሙዚቃን የገለጸበትን ያንቋሸሸበትን ከአጋንንት ወጥቻለሁ እንደዚህ ብሎ በጣም እንትን እያለ ነበር። ሙዚቃ ላይ ወርዶባት ነበር ጋይሶች። ያንን አስመልክቶ እንኳን ወደ ከዚህ አጋንንታዊ የሆነ ስራ እንኳን ወጣ እያለ ብዙ ሰዎች አድናቆትን እያጎረፉለት ይገኛሉ። ከዛ በተጨማሪ ደግሞ በዚህኛው በሌላኛው ወገን ደግሞ ግማሽ የሚሆነው ደግሞ ሰው ከህዝብ ጋር ከዚህ በፊት ቅሬታ ውስጥ በመግባቱ እሱ በሚያራምዳቸው እንዲሁም በቅርብ ደግሞ ቴዎድሮስ ካሳሁንን ቴዲ አፍሮን ክቡር አርቲስት ቴዲ አፍሮን በመተቸቱ ምክንያት ከህዝብ ተቃራኒ እየቆምክ ነው በማለት በጣም ብዙ ሰዎች እየተቹት ነበር። ከዛም አልበም ለቀቀ። አልበሙን ከለቀቀ በኋላ ያለ መስማት አድማ ተደረገ ማለት ነው። እንደምታስታውሱት ሙዚቃዎቹ በ24 ሰዓት በ48 ሰዓት እየተባለ ሶሻል ሚዲያ ላይ እየተዘዋወረ ነበረ። ቪው በጣም ዝቅተኛ ነበርና ኦልሬዲ አንተ ብዙ ሰዎች ስለጠሉህ
ከዚህ በኋላ ሙዚቃ ላይ ምንም ሊሳካልህ ስለማይችል ተስፋ ቆርጠህ ነው እያሉ ብዙ ሰዎችም እንደዚህ አይነት ሐሳብ እያራመዱበት ይገኛሉ ማለት ነው። ወዳጆች ቤተሰቦች፣ ለማንኛውም በሁለት ወገን የተከፈለ ነገር ነው እሱ ከሙዚቃው መውጣቱን ተከትሎ እየተካሄደ ያለው። በአጠቃላይ ይህን ይመስላል የዛሬዎቹ ወዳጆች ቤተሰቦች። በሌሎች ጉዳዮች እንገናኛለን። ሰላማችሁ ይብዛልኝ።